ኑር ሰቦ ሐምዳላ ኢሳ በዓለም ላይ ለሚገኙ ሙስሊሞች ለ1447ኛው ኢድ አልፈጥር አላህ በሰላም አደረሳችሁ። ረመዳን ማለት በጣም ጥሩ አልহামዱሊላህ ቁርአን የወረደበት ወር ነው። ቁርአን የወረደበት የጀሃነም በር የተዘጋበት የጀነት በር የተከፈተበት ወር ነው። የዚክር ወር ነው። የሰላት ወር ነው። የተራዊህ ተህጁዱ ይሄ ሁሉ የታለፈበት ወር ነው። አላህ መቼም ይቀበለን ከተቀባዮች ከሚቀበላቸው አርጎ አላህ ይወፍቀን። እስላም ማለት ሰላም ሆነ ማለት ነው። የእስልምና መሰረቱ ማለት ነው። ረሃ ሆነ መተዛዘን፣ መከባበር፣ ለሌላቸው ማከፋፈል፣ ሰደቃዎቹንም ባለህን አካፍለ እንዲሁም በልብስህም አካፍለ መስጣት ነው። ለነዚህ ለምስኪን ወንድሞቻችን እናቶቻችን ለማንም ሰው ተቻችለን ተፈቃቅረን የምንኖርበት ይሄን ነው የሚያስተምረን። ከጎረቤት ጋር አልহামዱሊላህ እንዘያየራለን። ከቤተሰብ ጋር የሩቁንም የምስራቁንም የአውሮፓም ያለውም በስልክም በምን እንጠያየቃለን። ከቤተሰብ ከአባት ከወላጆቹም እንዘያየራለን። ዛሬ ትልቁ ማለት ይሄ ኢድ የዚያራ ቀን ነው። ቤትም እናከብራለን። መጠያየቅ ይሄን ሁሉ የሚካሄድ ከወንድሙም የምናደርግበት ኢድ ነው። ይሄ ትልቁ ነገር ማለት ነው። ሸመከተም ይሄ ከፌደራል ጠቅላይ ሸሪዓ ፍርድ ቤት እስልምና ውስጥ ትላልቅ ኢዶች መካከል አንደኛው የኢደል ፍጥር ነው። ሁለተኛው ደግሞ ኢደል አድሃ የሚባለው ነው። አሁን እያከበርን ያለውን የረመዳን የተከበረውን ወር ጾመን ከወር ጾም በኋላ ዛሬ ኢድ ፍጥር ነው። ዛሬ ሙስሊሞች ያፈጠሩበት ነው። ለአንድ ወር ያህል ሙስሊሞች በተራዊህ በሶላት በጾም በዱዓ ከፍተኛ ኢባዳ ስራ ሲያከናውኑ ከቆዩ በኋላ የመጨረሻዎቹን 10 ቀኖች በመስጊዶቻቸው ኢዕቲካፍ አድርገው ዱዓ ሲያደርጉ ኢባዳ ሲያደርጉ ቆይተዋል። ዛሬ የኢድ ሙባረክ ፍጥር በስቱዲዮም እያከበሩ ይገኛሉ። በሁሉም አካባቢ በኢትዮጵያም ከኢትዮጵያም ውጭ ያሉት ዛሬ አንድ ላይ ይህን ኢድ ያከብራሉ። ኢዱ እንደ ማንኛውም ኢድ ሳይሆን በአመታዊ የሚመጣ ከተከበሩት ሁለት ኢዶች መካከል አንደኛው ነው ማለት ነው። ስለዚህ ሙስሊሙ ማህበረሰብ ይህን ኢድ ሲያከብር ያለው ዛሬ ከማህበረሰቡ ጋራ ሀብታሞችም ድሆችም እኩል የሚደሰቱበት ትልቅ የኢድ ስርዓት ነው። ለምን ሲባል የነብዩ ሰለላሁ ዐለይሂ ወሰለም ኢደል ፍጥር ላይ ከመድረሱ አንድ ቀን ከሶላት ከመሰገዱ በፊት ኢደል ፍጥር እያንዳንዱ ሙስሊም ማህበረሰብ እያንዳንዱ ሰው ሀብታምም ይሁን ድሃም ይሁን እያንዳንዱ ሰው ዘካተል ፍጥር የሚባል አለ። የጾም በተመለከተ የሚሰጥ ዚክር ነው ዘካ ነው። ለእያንዳንዱ ሰው ከአንድ ቁና ከሚበላ ጤፍ ሊሆን ይችላል፣ ስንዴም ሊሆን ይችላል፣ ተምር ሊሆን ይችላል። የዛን ዋጋ ወይም ያንን ለእያንዳንዱ ማህበረሰብ ይሰጣል። በዛ ምክንያት እያንዳንዱ ቤት ዛሬ ማንኛውም ቤት ምንም አይነት ችግር ሳይኖር ነው የሚያሳልፉት። ኢዱ እኩል የማህበረሰቡ የሚደሰቱበት የኢድ ስርዓት ነው። ኢደል ፍጥር ላይ የዘካተል ፍጥር አለ። አድሃ በሚሆንበት ጊዜ ደግሞ የኢደል አድሃ በሚሆንበት ጊዜ ደግሞ እርድ ስላለ ከእርዱ ከሚታረደው እርድ ላይ ለምስኪኖች ለጎረቤቶች የሚሰጥ ደግሞ የተወሰነ የስጋ መጠን አለ። ስለዚህ ሁለቱም ኢዶች ሀብታምና ድሃ ሳይለይ እኩል የሚደሰቱበት ከኢባዳ ማግስት አላህን እያመሰገኑ አላህን እያጠሩ አላህን እያተለቁ የሰሩትን ኢባዳ አላህ እንዲቀበልላቸው ዱዓ እያደረጉ ግን በዛው በተጓዳይ ደግሞ የሚደሰቱበት የሚስቁበት የሚጠያየቁበትና መልካም ምኞት የሚለዋወጡበት ትልቅ ኢድ ነው ማለት ነው። ጎረቤቶችን የጎረቤቶች ሀቅ ሙስሊሙ ማህበረሰብ እንዲጠብቅ መጀመሪያውንም የራሱ መመሪያ አለ። የጎረቤቱ እየተራበ እሱ ጠግቦ ያደረሰው ያላመነም ብለዋል። ስለዚህ ማህበረሰቡ እንደ ማህበረሰብ ሃይማኖቱን ሳይለይ በማህበራዊ ጉዳይ ላይ በማህበራዊ መተጋገዝ ላይ በጎረቤት ላይ የጎረቤት ሀቅ ጋር በተያያዘ የራሱ የሆነ ህግጋት ስላለው በዛ ህግጋት ውስጥ የሚወርቁና በዛ ህግጋት ውስጥ የሚታቀፉ ማህበረሰቦች ናቸው ማለት ነው። መሐመድ ቡሽራ እባላለሁ። ኢድ ሙባረክ። በዓሉ በጣም ደስ በሚል ሁኔታ በደመቀ በመተጋገዝ
እንዲሁም ደግሞ የረመዳንን ወር ከወገኖቻችን ጋር በመተጋገዝ የተቸገሩ ወገኖችን በመርዳት የኢፍጣር ፕሮግራሞችን በተለያዩ ሁኔታዎች በማዘጋጀት አሳልፈናል። ኢዱንም ደግሞ እንደዚሁ ከቤተሰቦቼ ጋርና ከመላው የሙስሊም ማህበረሰብ ጋር ለማሳለፍ ነው። ከእስልምና እምነት ተከታይ ውጭ ያሉት ጓደኞች አሉኝ። እነሱንም እኛ ቤት በመጥራት አብረን በመብላት በመተሳሰብ ነው የምናሳልፈው። በፍቅር ሰላም ባለው ሁኔታ በጣም ደስ በሚል በእኩልነት ነው የምናሳልፈው። ስሜ አብዱራህማን ይርፖ ይባላል። በዓሉ የተቸገሩትን መርዳት ላይ ያው ጉልህ ሚና ይጫወታል። በየአካባቢው ባለው ያሉትን ሰዎች ሰብሰብ እናደርጋለን። በዓል ሲሆን ሁሉም ይጠራራል። አንድ ላይ ሰብሰብ ብሎ የማዕዱን ይቃመሳል ማለት ነው። ጎረቤት አካባቢ ያሉትን ሰዎች ነው የምንጠራራው። ያው ከእስልምና ውጭ ያሉትን ጓደኞቻችንን ደግሞ ከሳት ነው የምናገኛቸው። በዓሉን ድባብ ከቤተሰብ ጋር ካሳለፍን በኋላ ከሳት ከእስልምና ውጭ የሆኑት ጓደኞቻችንን ተሰብስበን አንድ ቦታ ተሰብስበን የበዓሉን ድባብ ደግሞ በደንብ እናሳምረዋለን ከነሱ ጋር።